የአሜሪካ በገልፉ ሀገራት በመካከለኛው ምስራቅ የዘረጋቻቸው አይኖቿና ጆሮቿ የስለላ ማለት ነው በኢራን የ20 እና የ30,000 $፣ በሚያወጡ ድሮኖች አማካኝነት እየጋዩ እየወደሙ ስለመሆኑ ዘገባዎች በማሳየት ላይ ናቸው። ያው $2 ቢሊዮን የሚጠጋ ኪሳራ አሜሪካ በ6 ቀን ውስጥ አጋጠማት የሚለው መረጃ ሰምታችሁ ሊሆን ይችላል። ምነግራችሁ $2 ቢሊዮን ኪሳራ አሜሪካ አጋጠማት የሚለውን ጉዳይ አይደለም። ምነግራችሁ ስትራቴጂካሊ በዚህ በ6ቱ ቀን ጦርነት ወቅት ኢራን በፈጸመችው ጥቃት እንዴት የአሜሪካ በቀጠናው ያላት አይኖቿና ጆሮቿ፣ ራዳሮቿ፣ ሳተላይቶቿ እንዴት የኢራን ኢላማ ሆነው መውደማቸውንና ይህን ተከትለውም በነጩ ቤተ መንግስት በፔንታጎን የተፈጠረ ጫና አሁን አሜሪካ እጅግ በጣም ባስቸኳይ የጸረ አየር ላይ ጥቃት መሳሪያ ማምረት እንዲሁም የረጅም ርቀት ተምዘግዛጊ የጦር መሳሪያ ሚሳኤሎችን ለማምረት እንድትገደድ ማድረጉን የሚገልጹ ናቸው። የአሜሪካ ዲፌንስ ሴክሬታሪ ፔት ሄግሴት በትላንትናው ዕለት ጉብኝት አድርገው ነበር። ሞስት ፕሮባብሊ ሰምታችሁ ሊሆን ይችላል። እና ምንድነው ያሉት? ኢራን በየወሩ 100 የሚሆኑ ሚሳኤሎችን የማምረት አቅም ላይ ነች ያለችው። ይህንን አቅሟን በልጠን ካልተገኘን ኦልሞስት በጦርነቱ ላይ አሸናፊ መሆን አንችልም የሚል አይነት ሐሳብ ነው የሰነዘሩት። እንዴትና ለምን ወደ እንደዚህ አይነት ሁኔታ ውስጥ መጡ የሚለውን ጉዳይ መነሻ አድርገን ሐሳቦችን እያነሳን አብረን እንቆያለን። ሰላም ጤና ይስጥልን ክብራትና ክብራን የገበያ ፖድካስት ቤተሰቦች፣ ነጻነት ላቀው ነኝ በገበያ ፖድካስት። ዛሬ ቀደም ብዬ ነገርኳችሁን ርዕሰ ጉዳይ በጥልቀት ገባ ብለን ሐሳቦችን እያነሳን መረጃዎችን ታማኝ ከሆኑ የዜና ምንጮች ከሁለቱም ወገን ከታስኒምም ሆነ ከአግዚዮስ ከምዕራቡም ከምስራቁም ዓለም እያገላበጥን ለእናንተ ማድረሳችንን እንቀጥላለን። አብራችሁን ስለሆናችሁ ከልብ እናመሰግናለን። ወደ ትንታኔ ዘገባችን እናልፋለን። በመሃል ፒያሳ በአራዳ ፓርክና በፍሬንድሺፕ ፓርክ መሃል የሚገኘው ሳይታችንን ሽጠን እየጨረስን መሆኑን ያውቃሉ? ባሉን ጥቂት ቤቶች 30% ቅናሽ አድርገን ለ20 ቤቶች ብቻ ከ3.6 ሚሊዮን ብር ሙሉ ክፍያ እንዲሁም ከ772,000 ብር ቅድመ ክፍያ ጀምሮ እየሸጥን እንገኛለን። ሳይቶቻችን የሚገኙት በተመራጭ ቦታዎች በመሆኑ ድጋሚ የማያገኙትን እድል ፈጥነው ይደውሉና በእጆ ያስገቡ። ለበለጠ መረጃ በ0910963904 ወይ በ0994747686 ይደውሉ። ሜሪት ፕሮፐርቲስ። መቼስ እንደው የኢራንና የአሜሪካ ብሎም የእስራኤል ጦርነት በእንደዚህ አይነት ቅርጽ በእንደዚህ አይነት መልኩ ይቀጥላል ብሎ ያሰበ የገመተ ማንም አልነበረም። ትላንት በዝርዝር እንዴት ኢራን የእስራኤልን ጥቃቶች መከተች በሚለው ርዕሰ ጉዳይ ላይ እንዳነሳ ነው ኢራናውያኑ ባልተጠበቀ መልኩ በቃ ጠንካራ የሆነ ያጸፋ ምላሽ ከመስጠት አልፈው በተከታታይ በእስራኤል ላይ ጉዳት እያደረሱ ነው። በነገራችን ላይ በዚህ ሰዓት በቴል አቪቭ ሆነ በጀሩሳሌም ወይም ደግሞ በሌሎች የእስራኤል ከተሞች ላይ እየደረሱ ያሉ ጉዳቶችን በተመለከተ ቪዲዮዎችን ማጋራት ወይም ኢቭን ኢንተርናሽናል የዜና ምንጮች እንኳን በዛ ቢገኙ ነገር ግን የእስራኤል መንግስት ከፈቀደው በቀር ቪዲዮዎችን ማጋራት አይቻልም። ይሄ እየደረሰ ያለው ጉዳት ምንድነው? እየደረሰ ያለው ጉዳት ምን ያክል ነው የሚለውን ነገር በተመለከተ በግልጽ ትክክለኛው ምስል ለመያዝ አስቸጋሪ ሆኖ ለምሳሌ በትላንትናው ዕለት ታስኒም እየተባለ የሚጠራው የኢራን የዜና ምንጭ በቴል አቪቭ ላይ ፈጽሞት የነበረ አንድ ግዙፍ የሚሳኤል ጥቃት እንዳለ አይዘነጋም። የቴል አቪቭ ቤንጎሪዮን ኤርፖርትን መትቻለሁ ሲል ነው የገለጸው የኢራን መከላከያ ኃይል በታስኒም በኩል። ይህን ጉዳይ በተመለከተ በታስኒም በኩል ይሄ ውጣ እንጂ በእስራኤል ወገን በኩል ባሉ የመገናኛ ብዙሃን ስለዚህ ጉዳይ ዝምታን የተመረጠ ምን ማለት ነው? በሌላ ቋንቋ ጥቃቱ ተፈጽሟል፣ የደረሰው ጉዳት ግን ምንድነው በሚለው ረገድ የእስራኤል መንግስት በጣም ሴንሰር ስለሚያደርግ እነሱ ከሚፈልጉት ውጪ መረጃ እንዳይወጣ ስለሚደረግ በትክክል እስራኤል ላይ በኢራን አማካኝነት እየደረሰ ያለውን ጉዳት በተመለከተ አሁንም በቃ አጠራጣሪ ወይም ደግሞ በዝምታ የታለፈ ሊመስል በሚችል መልኩ በቃ እየተዳፈነ ነው የቀጠለው። ይሄ ጉዳይ በጣም እያስገረመኝ ነው። ትላንትም ጫፍጫፉን ነግሬያችኋለሁ። እነ ፕሬስ ቲቪን እነ መሃር ኒውስ ኤጀንሲን የመሳሰሉትን እንመልከት ወይም ከነዛ ላይ የሚወጡ ዘገባዎችን እንይ ካላችሁ ኢንተርኔቱ አይሰራም። በሌላ በኩል ደግሞ ከእስራኤል በኩል የሚወጡ መገናኛ ብዙሃን ታይምስ ኦፍ እስራኤል እና ጀሩሳሌም ፖስት ምናምን ዜናዎችን በተከታታይ እየሰሩ ቢሆንም ነገር ግን ሪሊ በመሬት ላይ ያለውን ነገር የሚያሳይ አይነት መረጃ ነው ወይ እያወጡ ያለው በሚለው ላይ ጥርጣሬዎች አሉ። ይሄ ጉዳይ በሁለቱም ወገን በእስራኤልም
በኢራንም ወገን እየሆነ ያለውን ጦርነት በተመለከተ ትክክለኛውን ምስል ለመያዝ አዳጋች እንዲሆን አድርጓል። እንደዛም ሆኖ እዛው ካሉ ሰዎች መረጃ እየጠየቁ ዘገባዎችን የሚሰሩ በርካታ ትንታኔ የሚያቀርቡ ባለሙያዎች በቴል አቪቭም በጀሩሳሌምም በሌሎችም የእስራኤል ከተሞች ላይ ጥቂት የማይባል ጠንካራ የኢራን ጥቃቶች መድረሳቸውን የሚጠቁሙና የሚገልጹ ናቸው። ያው ይሄኛውን ጉዳይ ጊዜ መቼም ይፈተዋል። ተዳፍኖ አይቀርም። ከሆኑ ቀናት በኋላ ነገሩ እየተገለጠ ይመጣል። ማን ምን ጉዳት አደረሰ በሚለው ነገሩ እየታየ እየለየ ይመጣል። እስከዛ ድረስ ግን ኢራን ተከታታይ ጥቃቶችን እየሰነዘረች መሆኑን በመግለጽ ላይ ነች። ያው የእስራኤልና አሜሪካ ይነገርም የታወቀ ነው። እስራኤልና አሜሪካ አሁን ኢራን ላይ ጥቃት ሰነዘሩ ብሎ መግለጽ ምንም አዲስ ነገር የለውም። እንዲያውም ትላንትና ስቴዲየም ላይ ቴህራን ውስጥ የሚገኝ ስቴዲየም ላይ ከበድ ያለ ውድመት ያስከተለ ሙሉ በሙሉ ያወደመው ጥቃትን ሰንዝራለች እስራኤል። ከፍተኛ የመንግስት ባለስልጣናት ቢሮዎችን፣ መንግስታዊ ተቋማትን ያነጣጠሩ ጥቃቶች ዋና የእስራኤልና የአሜሪካ የተቀዳጀ ጥቃት ኢላማዎች ናቸው። ከፍተኛ የኢራን አመራሮችም እንዲሁ ዋና የእስራኤልና አሜሪካ የተቀዳጀ ጥቃት ኢላማዎች ናቸው። ይህንን እያደረጉ ነው። ምን ያክል ተሳካላቸው፣ ምን ያክል አልተሳካላቸውም የሚለው ጉዳይን ያው ከጊዜ ጋር አብረን የምናያቸው። አሁን አሜሪካም እንዲህ አይነት ጉዳት አደረስኩኝ፣ እንዲህ አወደምኩኝ እያለች የምታነሳቸው የምትገልጻቸው መረጃዎች አሉ። ኢራንም በአንጻሩ በእስራኤል ላይ አሁን ትላንትና ለምሳሌ F-15 የጦር ጀትን የአሜሪካ የጦር ጀትን መትቼ ጥያለሁ ብላለች ኢራን። የአሜሪካን የጦር መርከብ ስለማስጠሟ የሚገልጽ ዘገባን በታስኒም ላይ ተመልክቻለሁ። ይህ በእንዲህ እንዳለ ታዲያ በሁለቱ ሀገራት መካከል ያለው ጦርነት እንዲህ ተጋግሎ ተካሮ በቀጠለበት በዚህ ሰዓት ላይ ኢራን አሜሪካን ይህን ጦርነት ለማቆም ጥያቄ አቀረበች የሚል አይነት መረጃ ወጥቶ ነበር። ይህ ዘገባ ይዞ የወጣው አግዚዮስ የተባለው የዜና ምንጭ ነው። አግዚዮስ የምዕራቡ ዓለም የዜና ምንጭ እንደሆነ ይታወቃል። ኢራን ይህንን ጦርነት በተኩስ አቁም ለማቆም ጥያቄ አቀረበች የሚለውን መረጃ ካወጣ በኋላ ኔታንያሁ በዚህ ጉዳይ ላይ መጨነቃቸውንና በኢራን ውስጥ እያስፈጸሙ ያለው ተልእኮ ገና ባልተጠናቀቀበት በዚህ ሰዓት ላይ ምናልባት አሜሪካ ገሸሽ ልትል ነው የሚል አይነት ጭንቀት ተሰምቷቸው ጥያቄ አቀረቡ። የነጩ ቤተ መንግስት አቋሙን እንዲያሳውቃቸው ጠየቁ የሚል አይነት መረጃ ወጥቶ ነበር። በዚህ በኩልም ታስኒም ምላሽ ሰጥቷል። ታስኒም የኢራን የዜና ምንጭ ነው። የኢራን ባለስልጣናት እኛ ዓመታት ለመዋጋት ዝግጁ ሆነን ነው ወደዚህ ጦርነት የገባ ነው እያሉ ነው የሚገኙት እንጂ ለዶናልድ ትራምፕ ምንም አይነት በተኩስ አቁም ጦርነቱ እንዲቋጭ የሚጠይቅ ደብዳቤን ወይም መልእክትን አላክንም በማለት እንዳልኳችሁ ምላሽ ሰጥተዋል። ስለዚህ በሁለቱ ወገኖች መካከል ያለው ጦርነት አሁንም አሳሳቢ ሆኖ የመቀጠሉ ጉዳይ በቃ ታይታለም የተፈታ ነጥብ ነው። ይህንን ጉዳይ ይህንን ጦርነት ዲፋይን በማድረግ ረገድ ቁልፍ ከሚባሉ ነጥቦች መካከል አበይት ወይም በቁጥር አንድ ሊጠቀስ የሚችለው ኢኮኖሚያዊ ኮስቱን አሸንፎ መቀጠል፣ ኢኮኖሚያዊ ኮስቱን ተቋቁሞ መቀጠል መቻል። እንደ ኢራን የመሰለ ሀገር ይተኩሳል። በዛው ልክ እኔ ከየት እንደሚያመጡትም እንጃ አያልቅባቸውም ወይ ያስብላል። በሺዎች የሚቆጠሩ ሚሳኤሎች፣ ድሮኖች ተተኩሰዋል። እንግዲህ አስቡት እናንተ ከቆጵሮስ አንስቶ ቆጵሮስ ውስጥ ያለ የእንግሊዝ የጦር ሰፈርን ጀምሮ እነ ኳታር፣ እነ ዩኤኢ፣ ኦማን፣ ባህሬን የገልፎ ሀገራት እንዳለ ያው እስራኤል ላይ የሚፈጸመው ጥቃት እንዳለ ሆኖ ማለት ነው የኢራን ጥቃት እየደረሰባቸው ነው። 6 ቀናት አልፈው ዛሬ 7ኛው ቀን ላይ እንገኛለን። በእነዚህ 6 ቀናት ውስጥ የ7ኛው ቀን ገና ሳይደመር ማለት ነው አሜሪካ በኢራን ውስጥ የፈጸመቻቸው ጥቃቶች በሺዎች ናቸው። በዚህ ሳቢያ ደግሞ ምን ያክል ገንዘብ አወጣች የሚለውን መረጃ ከተመለከት ነው በእርግጠኝነት ሰምታችሁት ሊሆን ይችላል ብዬ አስባለሁኝ። በ6 ቀናት ውስጥ በኢራን ጥቃት ምክንያት በአሜሪካ ኢኮኖሚ ላይ አጠቃላይ $2 ቢሊዮን እንዲሁም የቁስና የመሰረተ ልማት ኪሳራ በአሜሪካ ላይ ማጋጠሙን ነው ዘገባዎች እያመላከቱ የሚገኙት። የኢራን ጥቃቶች በ6 ቀን ውስጥ ብቻ በአሜሪካ ጦር ላይ ያደረሱት ጉዳት ነው እዚህ ጋር ክሊር መሆን ያለበት። አሜሪካ ጦርነቱን ለመፈጸም ያወጣችው የገንዘብ መጠን $2 ቢሊዮን ነው አይደለም። አንዳንድ ዘገባዎችን አይቻል በ6 ቀን ውስጥ $2 ቢሊዮን አወጣች የሚሉ ዘገባዎች
በ6 ቀን ውስጥ $2 ቢሊዮን አይደለም ያወጣችው። በኢራን ጥቃቶች ምክንያት የደረሰው ጉዳት ነው በ6 ቀን ውስጥ $2 ቢሊዮን ኪሳራ ያስመዘገበው። $2 ቢሊዮን ኪሳራ እንዴት ነው የተመዘገበው የሚለውን ነገር ስንመለከት አንደኛው በቃ የኢራኖቹ በጣም ስኬታማ ከተባሉላቸው ጥቃቶች መካከል ኳታር ውስጥ የሚገኝና በዚህ በመካከለኛው ምስራቅ በገልፉ ሀገራት ውስጥ እጅግ በጣም ግዙፍ የሆነው የአሜሪካ ጦር ሰፈር ይገኛል። አልሁዴይድ እየተባለ ይጠራል። ይሄ በኳታር ውስጥ የሚገኘው የአሜሪካ የጦር ሰፈር። ይህንን የአሜሪካ የጦር ሰፈር ላይ እጅግ በጣም አስገራሚ የሆነ ባላስቲክ ሚሳኤሎችን ከ5000 ኪሎ ሜትር ርቀት ድረስ ባላስቲክ ጨምሮ የሚሳኤል ጥቃቶችን አስቀድሞ መለየት የሚችል እጅግ ግዙፍ የሆነው ትልቁ የራዳር ስርዓት የሚገኘው በዚህ በኳታር ውስጥ በሚገኝ የአልሁዴይድ የጦር ሰፈር። አሁን ቀደም ብሎ ኢራን በ6ቱ ቀን ጦርነት ውስጥ $2 ቢሊዮን የቁሳቁስና የመሰረተ ልማት ኪሳራ በአሜሪካ ላይ አድርሳለች ሲባል ግንባር ቀደም ሆኖ የሚነሳው በኳታር የሚገኘውና በክልሉ ትልቁ የሆነው የአሜሪካ ትልቁ ጦር ሰፈር ላይ ያለው ይሄ የራዳር ስርዓት መውደሙን። የሳተላይት ምስሎችም አሁን በምስሉ ላይ እንደምትመለከቱት ይሄ የሳተላይት ምስል አልሁዴይድ የጦር ሰፈር ላይ የሚገኘው የአሜሪካ ራዳር ስርዓት የወደመበትን ምስል የሚያሳይ ነው። እርግጥ ነው ይሄኛውን ጉዳይ በኢራን በኩል እየወጡ ያሉ መረጃዎች የሚገልጹት ወይም የሚያሰራጩት መረጃ ነው። እንደምታውቁት በምዕራቡ ዓለም ያሉ መገናኛ ብዙሃን ይህ ጉዳት ደረሰ ብለው እንዲህ አይነት መረጃ ሊያሰራጩ አይችልም። ስለዚህ የሳተላይት ምስሎች የመኖራቸው ጉዳይ ግን ምናልባትም ነገሩ የፕሮፓጋንዳ ዜና ሳይሆን ትክክለኛ ዜና ለመሆኑ አንድ ማሳያ ነው እየተባለ ይገኛል። አስቡት፣ 5000 ኪሎ ሜትር ርቀት ቀድሞ የሚሳኤል ጥቃቶችን አስቀድሞ መለየት የሚችለውን የራዳር ስርዓት አሜሪካ አጣች ማለት በሌላ ቋንቋ ይላሉ በእነዚህ አይነት ወታደራዊ ቴክኖሎጂዎች ላይ ባለሙያ ሆነው አስተያየታቸውን የሚሰጡ በሌላ ቋንቋ አሜሪካ የአሜሪካን አይኖች እንደማጥፋት ነው። እንግዲህ ከ5000 ኪሎ ሜትር ርቀት ላይ ሊመጣ የሚችል የሚምዘገዘግ ሚሳኤልን ቀድሞ ለይቶ የማክሸፍ ስርዓት ማከናወን መቻል ካልተቻለ ወይም ራዳሩ ከተጎዳና እንዲህ ከጥቅም ውጭ ከሆነ ምን አይነት ጥቃት እንደተሰነዘረ የትኛው አካባቢ ላይ እንዳለ የትኛው አካባቢ ኢላማ እንደሆነ በወጉ ለመለየት አስቸጋሪ ሆነ። ለዛም ነው የጦር ተንታኞቹ የአሜሪካን አይኖች እንደማጥፋት እያሉ ነገሩን በመግለጽ ላይ የሚገኙት። ይሄ በኳታር ውስጥ የደረሰው ጥቃት ብቻ በኳታሩ የአልሁዴይድ የጦር ሰፈር ላይ የደረሰው ጥቃት ማለት። ኒውዮርክ ታይምስ ያወጣውን የሳተላይት ምስል እንዳልኳችሁ በምስሉ ላይ የምትመለከቱትን ዋቢ በማድረግ እንደተገለጸው በዚህ አልሁዳይድ በሚባለው ኳታር ውስጥ በሚገኝ ግዙፍ የአሜሪካ የአየር ጦር ቤዝ በራዳር ስርዓቱ ዙሪያ የነበሩ ድንኳኖች ወድመዋል። እንዲሁም በርካታ የሳተላይት መገናኛዎች ወይም ዲሽስ የሚባሉት ጉዳት ደርሶባቸዋል። ይህንን ዘገባ ይዞ የወጣው ኒውዮርክ ታይምስ የሳተላይት ምስሎችን ጭምር ዋቢ በማድረግ ነው እንጂ እንዳልኳችሁ ከአሜሪካ በኩል የሚገኙ ባለስልጣናት ሆነ የመረጃ ምንጮች በጉዳዩ ላይ ማረጋገጫ አልሰጡም። በቃ የሳተላይት ምስሏን በማጣቀስ ነው ኒውዮርክ ታይምስ ይፋ ያደረገው። የኢራን መገናኛ ብዙሃኖች ቀደም ብዬ እንዳልኳችሁ መተናል ብለው አሳውቀዋል። ከዛ በኋላ ግን ስለደረሰው ጉዳት ከነ ኒውዮርክ ታይምስ ይዘው ከወጡት የሳተላይት ምስል በቀር ሌላ ምንም ነገር የለም። ይህ ራዳር የአሜሪካ አይኖች ተብሎ ነው የሚጠራው። እሱን መምታት መቻል አሜሪካ በክልሉ የሚመጡ የሚሳኤል ጥቃቶችን አስቀድማ የመለየትና የመከላከል አቅሟን በእጅጉ እንደሚያዳክመው በመግለጽ ስትራቴጂካዊ ፋይዳው የጎላ ስለመሆኑ ተንታኞች ይገልጻሉ። ኢራን ይህንን ትልቅ ተቋም ኢላማ ማድረግ መቻሏ በአሜሪካ ስትራቴጂካዊ መሠረተ ልማቶች ጥቃት ለመሰንዘር ያላትን ቁርጠኝነት ያሳያልም እየተባለ ይገኛል። አልሁዳይ እየተባለ በሚጠራው ኳታር ውስጥ በሚገኝ ግዙፍ የአሜሪካ የጦር ሰፈር ውስጥ የደረሰው ይኸው ጥቃትም ምናልባት አሜሪካ በቀጠናው ከደረሰባት ጥቃቶች ሁሉ አንከር ያለ ቁስል የሚሆንባት አይነት ጥቃት መሆኑ በመገለጽ ላይ ይገኛል። ግን በኳታር ውስጥ ብቻ የተወሰነ አይደለም። እንዲህ $2 ቢሊዮን እሱን እኮ ነው ካልኩሌት እያደረግን ያለ ነው። $2 ቢሊዮን የኪሳራ ነው ካልኩሌት እያደረግን ያለ ነውና የኳታሩ አንድ ነው። እንቀጥላለን። ወደ ባህሬንና ወደ ተባበሩት አረብ ኤሚሬትስ ጎራ ብለን በዛ አካባቢዎች ላይ የደረሱ ጉዳቶች እና ኢኮኖሚያዊ ፋይዳቸው ስትራቴጂካዊ ፋይዳቸው ጋር አብሮ ሐሳቦችን ስናነሳ በባህሬን ዋና ከተማ የሚገኘው የአሜሪካ የባህር ኃይል 5ኛ ክፍል ዋና ጦር መስሪያ ቤትም
ጥቃት ደርሶበታል። በዚህም እያንዳንዳቸው $10 ሚሊዮን የሚያወጡ 2 የሳተላይት መገናኛ መሳሪያዎች ወድመዋል እየተባለ ይገኛል። ባህሬን ውስጥ እያንዳንዳቸው $10 ሚሊዮን የሚያወጡ 2 አስገራሚ የአሜሪካ ሳተላይቶች በኢራን ጥቃት አማካኝነት መውደማቸውን ዓለም አቀፍ መገናኛ ብዙሃን በዚህ ሰዓት ይዘግባሉ። በተባበሩት አረብ ኤምሬትስ ስናቀና ደግሞ ተባበሩት አረብ ኤምሬት የምትጠቀምበት እጅግ ዘመናዊው የሚሳኤል መከላከያ ስርዓት ታድ፣ ከዚህ በፊት ስለ ታድ በደንብ ነግሬያችኋለሁ። አንደኛው የዚህ የታድ አካል ታድ የሚባለው ይላችሁ የጸረ አየር ላይ ጥቃት መከላከያ ቴክኖሎጂ ነው። ባትሪ ነው ማለት አሜሪካ ላይ ወደ 10 የማይበልጡ የታድ ባትሪዎች አሏት ይባላል። እያንዳንዳቸው ታዲያ ብዙ ያስወነጭፋሉ ነው ጨዋታው። ለምሳሌ ባለፈው ለእስራኤል በውሰት መልክ ሰጥታ እንደነበር ነግሬያችኋለሁኝ። ይህንን ታድ የጦር መሳሪያ ደግሞ አሁን ወደ ዩናይትድ አረብ ኤምሬትን መጠጋቱን ነው ዘገባዎች እያሳዩ የሚገኙት። ታዲያ ይሄ ታድ የሚባለው የጸረ አየር ላይ ጥቃት መቃወሚያ ስርዓት የተለያዩ እንትኖች አሉት። እንግዲህ ያው ወታደራዊ ቴክኖሎጂ ስለሆነ እንዴት አድርጌ እንደማስረዳችሁ አላቅም። ግን አንዱ አካሉ ከተመታ፣ ምሳሌ አንደኛው የባትሪው ክፍል ከተመታ ሙሉ በሙሉ የታድ ስርዓቱ አገልግሎት ለመስጠት በጣም አዳጋች ይሆናል እና በዚህ ረገድ ነው ኢራን አሁን ዩናይትድ አረብ ኤምሬት ላይ በፈጸመችው ጥቃት ይህ ወደ $500 ሚሊዮን የሚያወጣው መሳሪያ መውደሙና አጠቃላይ የሚሳኤል ስርዓቱ ከጥቅም ውጭ መሆኑ በመገለጽ ላይ የሚገኝ ዩናይትድ አረብ ኤምሬት ውስጥ $500 ሚሊዮን የሚያወጣ መሳሪያ መውደሙና ይህን ተከትሎ አጠቃላይ የሚሳኤል ስርዓቱ የታድ ስርዓቱ ከጥቅም ውጭ መሆኑን ነው። እንግዲህ በኢራን ጥቃት እንዲህ አይነት ጉዳት ሊደርስ ይችላል ብሎ ማናስበው ያውቃል። ወደ ኩዌት ስንሻገር በኩዌት 3 የአሜሪካ F-15 የጦር ጀቶች መውደቃቸው አይዘነጋም። ምንም እንኳን ያው ውድመቱ በስህተት በተተኮሱ ጥይቶች ነው ቢባልም ኩዌቶች የጸረ አየር ላይ ጥቃት መከላከያ ቴክኖሎጂዎቻቸው ለማክሸፍ ብለው የሚተኩሷቸው ማለት ነውና በስህተት ነው ቢባልም እንኳን እኔ ግን ነግሬያችኋለሁ በግልጽ ይህን አይነት ስህተት እንዲመጣ ያደረገችው ራሱ ኢራን ነች። ውዥንብሩ እንዲመጣ ያደረገችው ራሷ ኢራን ነች እና በቃ በወዳጅነት ነው ነገሩ፣ በስህተት ነው አውሮፕላኖች የወደቁት ስለተባለ ብቻ በቃ ቀለል ተብሎ ሊታለፍ አይችልም። እንደ ወታደራዊ ኪሳራም የሚቆጠር ነገር ነውና አሁን $2 ቢሊዮን አሜሪካ ኪሳራ አጋጥሟታል በ6 ቀናት ውስጥ ሲባል ሌላው ቁልፍ ሆኖ የሚነሳው ይሄው በኩዌት ሰማይ ላይ የወደቁት 3 የኤፍ-15 የጦር ጀቶች ናቸው። ምንድነው ስትራቴጂው ከተባለ ባለሙያዎች የኢራንን ስትራቴጂ ሲገልጹ ኢራን ሆን ብላ የአሜሪካን አይኖችና ጆሮዎችን ምን ማለት ነው ራዳሮችን፣ መገናኛዎችንና የጸረ አየር ላይ ጥቃት መከላከያዎችን ኢላማ እያደረገች ነው። this የኢራን ስትራቴጂ። ይሄን ደግሞ ትላንት ነግሬያችኋለሁ አይደል? ከመሐመድ አሊ የቦክስ ግጥሚያ ስልት ጋር ተገናኝቶ በቃ የመጀመሪያው ጉዳይ የመከላከል አቅማቸውን ነው እያዳከማቸው የሚገኘው። አሁን አሜሪካዎች ስትራይክ እያደረጉ ነው፣ እያጠቁ ነው፣ እየደበደቡ ነው፣ በሺዎች የሚጠጉ ኢላማዎችን እየመቱ ነው። በዛው ልክ ደግሞ ኢራኖች ወደ ማጥቃት አይደለም የተሸጋገሩት። ገና በቀጣይ ለሚያጠቁት በቀጣይ ለሚኖራቸው የሚሳኤል ዝናብ፣ የሮኬት ዝናብ አሁን የጸረ አየር ላይ ጥቃት መከላከያ ቴክኖሎጂዎችን ማውደም ላይ ያለመና ያነጣጠረ ጥቃት ነው በመሰንዘር ላይ የሚገኙ። ለዛም ነው የኢራን ስትራቴጂ ሆም ብለው የአሜሪካን አይኖችና ጆሮዎች ማለትም ራዳሮችን፣ መገናኛዎችንና መከላከያዎችን ኢላማ አድርገው እየቀጠሉ ነው የሚባለው። ቀደም ብዬ ነገርኳችሁ ለዚህ እንደ ማሳያ ሆኖ መቅረብ ይችላል። ቀደም ብዬ ነገርኳችሁ ማለት ከኳታር ውስጥ በአልሁዳድ ኤርቤዝ ውስጥ የተመታው ከ500 ኪሎ ሜትር በላይ ሚሳኤሎችን መለየት የሚችለው የራዳር ስርዓት እያንዳንዳቸው $10 ሚሊዮን የሚያወጡ በባህሬን ውስጥ የተመቱት የባህር ኃይሉ የአምስተኛው ፍሊት የባህር ኃይል የስለላ ኮሙኒኬሽኖች ሳተላይቶች በዩናይትድ አረብ ኤምሬት ውስጥ ኢላማ የሆነው $500 ሚሊዮን የሚያወጣው የታድ ተርሚናል ሃይ አልቲቲዩድ ኤሪያ ዲፌንስ ማለት ነው የታድ ሚሳኤል ስርዓት ከጥቅም ውጭ መሆን እነዚህ ጉዳዮች በርግጥም ኢራን አሁን ላይ ስትራቴጂዋ የአሜሪካን አይኖችና ጆሮዎች ማጥፋት ነው የሚለው ጉዳይ አንከር ብሎ እንዲመጣ በማድረግ ላይ የሚገኙ እውነታዎች ናቸው። ኢራን ከአሜሪካ ጋር በገንዘብ አቅም መወዳደር ባይጠበቅባትም እንዲህ ባሉ ስልታዊ ጥቃቶች በአሜሪካ ጦር ላይ ከፍተኛ ዋጋ ልታስከፍል እንደምትችል ብቻ ሳይሆን ዋጋ በማስከፈል ላይ መሆኗ በግልጽ እየታየ ይገኛል። አሁን ይህንን ስንል ምናልባት ለኢራን የወገንን ወይ ለኢራን ስላደላን አይደለም። እውነታውና ቁም ነገሩ እንደዛ በመሆኑ ነው። ከነ አሜሪካ በኩል ከነ ፒተር ሄግሴት በኩል ምን እየተከናወነ ነው?
አሜሪካ በእርግጥ አሁን እየተባለ ያለው የጸረ አየር ላይ ጥቃት የመከላከያ ቴክኖሎጂ የሳተላይትና የራዳር ቴክኖሎጂዎቿ ጉዳት የደረሰባቸው ከመሆኑ ጋር ተያይዞ በምን ስራ ላይ ተሰማራች ካላችሁ አሁን እንግዲህ መቼ እንደሚደርስላቸው ማናቅም የአሜሪካው የዲፌንስ ሴክሬታሪ ፔት ሄግሴት በትላንትናው ዕለት የአሜሪካ የጦር አምራች ኩባንያዎችን ጎብኝተው በቃ በምንፈልገው ደረጃ በምንፈልገው ጊዜ በአስቸኳይ የምንፈልገውን የጦር መሳሪያ ማታቀርቡልን ከሆነ እናንተ ጋር የገባነውን ውሎች እናፈርስና ለሌላ እንሰጣቸዋለን እስከማለት ደርሰዋል። ይሄ በአሜሪካ ላይ ያለው ጫና ምን እንደሆነ ፍንትው አድርጎ የሚያሳይ ይመስለኛል። ጠለቅ ብለን እንግባበት በዚህው ጉዳይ ላይ። የአልጀዚራ መረጃን ተመልክታችሁ ከሆነ አሜሪካ ፔንታገን ከኢራን ጋር ያለው ግጭት በኋላ የጦር መሳሪያ ክምችቱን ለማጠናከር እያደረገ ያለው ጥረትና የጦርነቱን ኢኮኖሚያዊ ተጽዕኖ የሚያብራራ ሆኖ አግኝቼዋለሁ። የጦር መሳሪያ አመራረትና ጥራት ጋር ተያይዞ በአሜሪካ አሁን አስቸኳይ የሆነ ፍላጎት አለ። የአሜሪካ ጦር ሚኒስትር በአርካንሳስ በሚገኘው የጦር መሳሪያ ፋብሪካ በመጎብኘት በዛ በኩባንያ ውስጥ ለሚሰሩ ሰራተኞች ማበረታቻ በቃ አይዟችሁ እናንተ የጀርባ አጥንት ናችሁ፣ በርቱ፣ ጦር መሳሪያዎቻችንን አምርቱ በቶሎ የሚል አይነት መልእክትን አስተላልፈዋል። ወታደሮቻቸው ሁልጊዜም የበላይነት እንዲኖራቸው የጦር መሳሪያዎቹ በጣም በአስቸኳይ እንደሚያስፈልጋቸው ነው የገለጹት። ልብ አድርጉ። በእንዲህ አይነት ከኢራን ጋር ባለ የጦር ሁኔታ ውስጥ ሆነው ቀደም ብዬ የዘረዘርኩላችሁን አይነት ጉዳቶች እየደረሱ መሆኑ ተገልጾ አሜሪካው ምን እያደረገች ነው ከተባለ እጅግ በጣም በአስቸኳይ የጦር መሳሪያ ስለሚያስፈልገኝ ጦር መሳሪያዎቹ ተመርተው ይቅረቡልኝ እያለች ነው የምትገኘው። የነጭ ቤተ መንግሥት $50 ቢሊዮን የሚገመት የጦር መሳሪያ በጀትን በኮንግረሱ በኩል ሊያጸድቅ ጥረት እያደረገ ሲሆን በዚህ ዓመት ብቻ 57 የቶም ሃውክ የተባሉ ረጅም ርቀት ተወንጫፊ ሚሳኤሎችን ለመግዛት በዝግጅት ላይ መሆኑንም መረጃዎች ያመለክታሉ። አንድ የማይካደው ነገር አሜሪካ በአሁኑ ወቅት የስቶክ ፓይሏ ላይ እጥረት እያጋጠማት ነው፣ ወይም የክምችቷ መቀነስ በግልጽ የተስተዋለ ነው። የጦር መሳሪያ ክምችቷ የጸረ አየር ላይ ጦር መሳሪያዎቿ የጸረ አየር ላይ መቃወሚያዎቿ ክምችት መቀነሱ በግልጽ እየታየ ነው። አሜሪካና የባህረ ሰላጤው አጋሮቿ ኢራንን ለመመከት በተጠቀሙባቸው ሚሳኤሎች ምክንያት የመጥለፊያ ወይም ይሄ ኢንተርሴፕተርስና መካከለኛ ርቀት የሚምዘገዘጉ ሚሳኤሎች እጥረት እየገጠማቸው መሆኑን ከየሀገራቱ የሚሰሙ ድምጾች በግልጽ ያመለክታሉ። በጣም የሚገርማችሁ ግን በዚህ ሁሉ መካከል የኢራን አቅም እና አሜሪካም ጭምር በግልጽ እያመኑት ያለ ጉዳይ መሆኑ ነው። በመሃል ፒያሳ በአራዳ ፓርክና በፍሬንድሺፕ ፓርክ መሃል የሚገኘው ሳይታችንን ሽጠን እየጨረስን መሆኑን ያውቃሉ? ባሉን ጥቂት ቤቶች 30% ቅናሽ አድርገን ለ20 ቤቶች ብቻ ከ3.6 ሚሊዮን ብር ሙሉ ክፍያ እንዲሁም ከ772,000 ብር ቅድመ ክፍያ ጀምሮ እየሸጥን እንገኛለን። ሳይቶቻችን የሚገኙት በተመራጭ ቦታዎች በመሆኑ ድጋሚ የማያገኙትን እድል ፈጥነው ይደውሉና በእጅዎ ያስገቡ። ለበለጠ መረጃ በ0910963904 ወይንም በ0994747686 ይደውሉ። ሜሪት ፕሮፐርቲስ። በትላንትናው ዕለት ፔት ሄግሴት የጦር መሳሪያ አምራች ኩባንያዎችን በጎበኙበት ወቅት የተናገሩትን ነገር ቃል በቃል ነው የምነግራችሁ። ኢራን አሉ በወር ከ100 በላይ የሚሆኑ ሚሳኤሎችን እያመረተች መሆኑንና ይህንን ኢራን የምታመርተውን የሚሳኤል መጠን በብዙ ጥፍ አልፎ መገኘት ካልተቻለ ችግር ሊመጣ እንደሚችል ጭምር ነው ፔት ሄግሴት የተናገሩት። ይሄው ጉዳይ ከ100 በላይ የሚሆኑ ሚሳኤሎችን ኢራን ማምረቷ ለአሜሪካ የጦር መሳሪያ አምራቾችም ከፍተኛ ጫና መፍጠሩ ነው የተገለጸ የሚገኘው። ምክንያቱም ከዛ ጋር ተፎካክሮ ለመቀጠል ያንን የኢራንን አቅም ለመገዳደርና ጫና ውስጥ ለማስገባት አሁን የአሜሪካ የጦር አምራች ኩባንያዎች በጫና ውስጥ ነው የሚገኙት። ከዚህ ጋር ተያይዞ ነው አሁን በአሜሪካ ውስጥ እንዳልኳችሁ በሚፈለገው ደረጃ በአስቸኳይ የጦር መሳሪያውን አምርተው የጸረ አየር ላይ ጥቃት መቃወሚያ ቴክኖሎጂዎችንና እንዲሁም የመካከለኛ ርቀት ተምዘግዛጊ ሚሳኤሎችን በአስቸኳይ አምርተው ለፔንታጎን ካላስረከቡ ዶናልድ ትራምፕም ጭምር ተናግረውታል። ባይዘው የማምረት ሂደታቸውን የማያፋጥኑ ኩባንያዎች የረብጣ $1,000,000 ውላቸው ሊሰረዝባቸው እንደሚችል ጭምር ማስጠንቀቂያ እየደረሳቸው ይገኛል። አሜሪካ ውስጥ አምርቱ፣ አቅርቡ፣ ጦርነቱን እንዋጋ፣ እንቀጥል ነው አሁን በአሜሪካ ዘንድ ያለው። በምን ያክል ጊዜ ውስጥ አምርተው በምን ያክል ጊዜ ይሄ የተመረተው ጉዳይ ወደ ጦር ሜዳ ሂዶ በምን ያክል ጊዜ የሚፈለገውን ውጤት ያመጣል የሚለው ነጥብ አሁንም አጠያቂ ወይም አጠራጣሪ ይሆናል። የሚገርማችሁ አሁን እንደዚህ ስንል
ወትሮም እኮ የጦርነት ኢኮኖሚ የሚያንቀሳቅሱ ሀገር ናቸው ልንል እንችላለን። ለምሳሌ በሁለተኛ የዓለም ጦርነት ማግስት በጣም ተጠቃሚ ሆነው ከወጡ ሀገራት መካከል አሜሪካ ግንባር ቀደሟ እንደሆነች ይታወቃል። በነገራችን ላይ ምን እንዳደረጉ ታውቃላችሁ? በግሬት ዲፕሬሽን ነበር አይደል 1929 እንደ አውሮፓውያን አቆጣጠር አካባቢ ላይ። ከዛ ከግሬት ዲፕሬሽን ከሚባለው የኢኮኖሚ ቀውስ አሜሪካ ማገገም የጀመረችው ሁለተኛ የዓለም ጦርነት ከተጀመረ በኋላ የጦር መሳሪያ ማምረት ጀመረች። ጦር መሳሪያው እንዲመረት የሥራ ዕድል የሚፈጠርላቸው ወጣቶች በጦር መሳሪያ ፋብሪካዎች ውስጥ ተሰማሩ። ይሄ የሥራ አጥነቱን ቁጥር ቀነሰ። በዛ ሂደት ጅማሬ የአሜሪካ ኢኮኖሚ ከሁለተኛ የዓለም ጦርነት ማግስት በጣም ግዙፉ ኢኮኖሚ ሆኖ የመውጣቱን ሂደት አንድ ብሎ ጀመረ። ይሁን እንጂ በቪየትናም ጦርነት ላይ ካየነው፣ ኢቭን በኢራቅ ጦርነት ላይ፣ አለፍ ሲልም በአፍጋኒስታኑ ጦርነት ላይ ከተመለከትነው በጣም ረብጣ ቢሊዮን ዶላሮችን እንዲያውም በትሪሊየን ነው አይደለ እንትን ውስጥ ኪሳራ ደርሷል የተባለው አፍጋኒስታን ውስጥ 19 ዓመታትን ቆይቶ የአሜሪካ ጦር በትሪሊየን ከስሮ ወጣን የተባለው። አሁን የኢራኑ ጦርነትም በቃ ከጦር መሳሪያ ማምረት ስለሚያተርፉ ብቻ ብለን የምንደመድመው የማይሆነው ለዚህ ነው። ምክንያቱም እርግጥ ነው ከጦር መሳሪያ ማምረት በሚለው ሂደት ላይ የሚያመርቱ የሚጠቀሙ ሊኖሩ ይችላሉ። ነገር ግን እንዳጠቃላይ ኢራን ጋር ስትዋጋ ኢራን ነዳጅ በሆርሙዝ በኩል ትዘጋባለች። በዚህ ምክንያት የዓለም የነዳጅ ዋጋ የአንድ በርሜል ድፍድፍ ነዳጅ ዋጋ በታሪክ በቅርብ ዓመታት ውስጥ ታይቶ በማይታወቅ መልኩ ከፍተኛ ጭማሪ ያሳየ ነው። ሌላ ምንም አይደለም ሆርሙዝ ሲርጥ ላይ መዘጋቱ ገብቷችኋል። ከዛ ኢራን 20 ሺህ 30 ሺህ የሚያወጡ ድሮኖችን በመላክ በሚሊዮን ዶላር የወጣባቸውን ቴክኖሎጂዎች ታመክናለች፣ ታከሽፋለች፣ ታጋያለች። እነሱ የሚያወጡት 20 ሺህ 30 ሺህ ዶላር የሚወድምባቸው የሚሊዮን ዶላር ዕቃ። እንግዲህ አስቡት በእንደዚህ አይነት መልኩ ለምን ያክል ጊዜ ይቀጥላል? አሁን በእንደዚህ አይነት ፓተርን ለምን ያክል ጊዜ ይቀጥላል? ኢኮኖሚያዊ ጫናው ይህንን ጦርነት በመወሰን ረገድ ከፍ ያለ ሚና አለው የሚባለውም ለዚህ ነው። ታዲያ አሜሪካ በእርግጥ ይህንን ጦርነት አስባበት ነው ወይ የገባችው በሚለው ጉዳይ ላይ ጥያቄ እንዲነሳ እያደረጉ ካሉ ነጥቦች መካከል አንዱ በአስቸኳይ የጦር መሳሪያ ያስፈልገናል ብለው ትላንትና ነው ፔቴክሴት ትዕዛዝ ያስተላለፉ። በምንፈልገው ልክ ካልፈጠናችሁ ውላችሁን ነጥቀን ለሌላ ሰው ለሌላ ኩባንያ እንሰጣለን የሚል አይነት ትዕዛዝ ያስተላለፉት ትላንትና ነው። አስበውበት መጀመሪያ ገብተው ከነበረ ስለምን አስቸኳይ የጦር መሳሪያ አቅርቦት ነው እየተናገሩ የሚገኙት እነዚህ ሰው? በእርግጥ አሜሪካ ይሄን ጦርነት አስባበት ገብታለች? በእርግጥ አሜሪካ በዚህ ጦርነት ላይ ቀድማ ተዘጋጅታ ገብታለች? ይህንም በተያያዘ የአሜሪካ የውጭ ጉዳይ ዋና ጸሐፊ ማርክ ሩቢዮ የተናገሩትን አንድ አስተያየት ልንገራችሁ። ምንድነው ያሉት ማርክ ሩቢዮ? ወደዚህ ጦርነት ውስጥ ላለመግባት አማራጭ አልነበረንም። ምክንያቱም እስራኤሎች ኦልሬዲ በቃ ጥቃቱን ሊሰነዝሩ እንደሚችሉ ተረጋግጦ ነበር። እስራኤሎች በግልጽ ምንድነው የሚሉት? እስራኤሎች አሜሪካ ከጎናችን ሆነችም አልሆነችም በኢራን ላይ ጥቃት እንሰነዝራለን ብለዋል አይደለም? በግልጽ እነ ኔታንያሁም ሲናገሩ ነበር። እና አሜሪካ እንዴት ነው የተረዳችው? ልዘጋጅም አልዘጋጅም ወደዚህ ጦርነት ውስጥ እስራኤል ከገባች ባይ ዲፎልት ኢራን ኢላማ ልታደርገኝ ትችላለች፣ ኢራን እኔን ኢላማ ማድረጓ አይቀርም በሚል አይነት ሐሳብ የእስራኤልን ጦርነት ተቀላቅላለች። ይህ ማለት አሜሪካ በዚህ ጦርነት ላይ ስትራቴጂካዊ ፍላጎት የላትም ማለት አይደለም። ለምሳሌ እስራኤል የምትባለው ሀገር በቀጠናዋ ግሬት ሆና ትወጣለች። አሁን ኢራንን መሰልቀጥ ከቻለች፣ ኢራንን መያዝ ከቻለች በቃ ማን ከፊቷ ሊቆም ይችላል? ከዚህ በኋላ በዛ ቀጠና ለእስራኤል ይህን ያክል ስትራቴጂካዊ ነው። ለአሜሪካ ደግሞ እንዴት ነው ካላችሁ አሜሪካ ከቻይና ጋር እያከናወነች ባለው ውጥረትና መገዳደር ውስጥ ኢራን ለቻይና እንደ ግብዓት ሆና የምታገለግል የቻይናን የነዳጅ ፍላጎት የምታሟላ ሀገር ነችና ይህንን ግንኙነታቸውን መስበር መቻል ቻይና ባለፉት በርካታ ዓመታት ያገኘችውን ነፃነቷን እንድትነፈግ ያደርጋታልና ለእነ አሜሪካ በዚህ መልኩ ስትራቴጂካዊ ነው። ወይም በዓለም ላይ ተጽዕኖአቸውን አስጠብቀው ለመቀጠል እነ ዶናልድ ትራምፕ አሜሪካን ሌትስ ሜክ ግሬት አጌን ብለው እንደተናገሩት አገራቸውን በዛ አይነት እሳቤ ውስጥ ለማስቀጠል
ይሄኛው ጦርነት ስትራቴጂካዊ ነው። ነጥቡ ግን ተዘጋጅተው ነው ወይ የገቡበት የሚለው ጉዳይ ነው። አዎ ተዘጋጅተው ነው የገቡበት። መቼስ አሜሪካ የምትባል ሀገር ደካማ ሀገር ብትሆን እንዲህ ዓለምን ባልመራች ነበረ። ትልቅ ሀገር ነች፣ ግሬት ፓወር ነች፣ ምንም ጥያቄ የለው። ነገር ግን ግምገማቸው ኢራንን በተመለከተ የነበረ ግምገማቸው ትክክል ነው ወይንስ አይደለም የሚለውን ጉዳይ አንድ መጠየቅ ያስፈልጋል። ለምን ከተባለ አንደኛ እየደረሰ ካለው ጉዳት አንጻር በ6 ቀናት ውስጥ $2 ቢሊዮን ገደማ የሚያወጣ አይነት ኪሳራ፣ ከ2 ቢሊዮን ተብሎ ቁጥሩ ከመገለጹ በላይ ራዳሮቹ መመታታቸው፣ አሁን ኳታር ውስጥ የተመታውን ይሄንን በጣም ከ5000 ኪሎ ሜትር በላይ ሚሳኤሎችን መለየት የሚችል የራዳር ስርዓት አስቡ። ባህሪን ውስጥ የተመቱ የባህር የፊቭዝ ፍሊት ሳተላይቶችን አስቡ። ቅድም እንዳልኳችሁ የአሜሪካ አይንና ጆሮዎችን የመምታት የማውደም አይነት ተልእኮችን ኢራን ስትፈጽም ስታዩ እንዴ ነገሩ ምንድነው ያስብላል። ተረዳችሁ? አሜሪካ እዚህ ጦርነት ላይ አስባ ከገባች ሌላ ሁለተኛው ነጥብ የጸረ አየር ላይ ጥቃት መቃወሚያ ቴክኖሎጂ እጥረት ለምን አጋጠመ? ቀድመው ለምን አላዘጋጁም? ይሄንን ነገር ቀድመው ለምን ሬዲ አልሆኑ? ለራሳቸው ብቻ ሳይሆን ለእስራኤል አለፍ ሲልም በአረቡ ዓለም ለሚገኙ የገልፉ ሀገራትም ጭምር ይሄ ጉዳይ እንደሚያስፈልጋቸው ይታወቃል። በበቂ ሁኔታ እነዚህ ሀገራት ራሳቸውን ከኢራን ጥቃት መከላከል በማይችሉበት ሁኔታ ላይ እንዴት ነው እዚህ ጦርነቱ ዘው ብሎ የተገቡ? ሶስተኛውና ይህን ጉዳይ የሚያጠናክር ሌላኛው ነጥብ ምንድነው ደግሞ ካላችሁ ፔቴክሴት ትላንትና በአርካንሳስ ውስጥ በሚገኝ የጦር አምራች ኩባንያዎች ዘንድ ተገኝተው በቃ በአስቸኳይ የጦር መሳሪያውን ወደ ጦርነቱ ላይ አድርሱልን ቃል በቃል ያሉትን ነገር ልንገራችሁ። ቃል በቃል ማለት የኔ ነጻነት ላቀው የግል አስተያየት እንዳይመስላችሁ። ወታደሮቻችን አሉ ሁልጊዜም በጦርነቱ የበላይነት እንዲኖራቸው የጦር መሳሪያዎቹ በጣም በአስቸኳይ ያስፈልጉናል። ወታደሮቻችን ጦርነቱን በበላይነት እንዲያከናውኑ በአስቸኳይ እጅግ በጣም በአስቸኳይ ያስፈልጉናል። በአስቸኳይ መስራት የማትችሉ ከሆነ ይህንን ስምምነት ይሄ ለወታደራዊ ስምምነቱን አንስተን $1 ሚሊዮን ስምምነት ለሌላ ለሚችል አይነት ኩባንያ እንሰጣለን እያሉ ነው። ስለዚህ እነዚህ ነጥቦችን ስትመለከቱ አንድ አሜሪካ እዚህ ጦርነት ላይ በጥድፊያ ገብታለች። ማርክ ሩቢዮን ነግሬያቸዋለሁ። በቃ ካለ መግባት በቀር አማራጭ የለንም ነው ያለው። በግልጽ ካለ መግባት በቀር አማራጭ የለንም። ታሜንስ ሊቆዩ ቢፈልጉ እንኳን በቃ እስራኤል መግባቷ ስለማይቀር ብለው ነው የገቡት። በአንጻሩ በኢራን በኩል ደግሞ ያለው ሁኔታ ምንድነው ካላችሁ ኢራኖች ለዓመታት እንዲህ አይነቱን ጦርነት እየተዋጉ ለመቀጠል መመሪያ አዘጋጅተው መመሪያ አስቀምጠው አያቶላህ ቢሞቱም ቢኖሩም መመሪያቸው ግን እንዲጸና አድርገው ለዓመታት ይህን ጦርነት ለመዋጋት ዝግጁ ሆነው ነው የሚጠባበቁት። ገብቷችኋል? ያ ማለት ምን ማለት ነው ካላችሁ ይሄ ጦርነት እየረዘመ በቀጠለ ቁጥር ብያችኋለሁኝ፣ ይሄ ጦርነት በተራዘመ ቁጥር ወር ከ15 ቀን ይቀጥልና ይሄ ጦርነት ከዛ በላይ እየሆነ ከሄደ ሰርፕራይዚንግ የሆኑ ነገሮችን ማየት እንጀምራለን። አሁን ገና በጠዋቱ የአሜሪካ አይኖችና ጆሮዎችን የሚያውሩ አይነት ጥቃቶች በኢራን እየተፈጸሙ ነው። ተደጋግሜ ነግሬያቸዋለሁ። በቃ ስለዚህ ጉዳይ እየቆየ በሄደ ቁጥር ፔቴክሴት እኮ አሉ ኢራን በየወሩ 100 የሚሆኑ ሚሳኤሎችን እያመረተች ነው። የት ነው የሚያመርቱት? ጎበዝ ይሄ ሁሉ ጥቃት እየደረሰ ይሄ ሁሉ ውድመት እየደረሰ ምን አይነት ምስጢራዊ ነገር ቢኖር ነው? ፔቴክሴት ትላንትና እኮ ነው የተናገረው። አልጀዚራ እኮ ነው ይዞት የወጣውን ዘገባ 100 የሚሆኑ በየወሩ በአማካኝ 100 የሚሆኑ ሚሳኤሎችን እያመረተች ነው። ስለዚህ በኢራን በኩል በቃ የኢራን የጦር መሳሪያ አቅም ሆነ የአሜሪካዎቹ የጦር መሳሪያ አቅም በቃ ለምን ያክል ጊዜ በዚህ የአየር ላይ ጦርነት አይደለ ለምን ያክል ጊዜ በአየር ላይ ጦርነቱ ይቀጥላል የሚለው ነገር ነው በቃ ዲፋይን የሚያደርገው ይሄን ጉዳይ። ራይናው እንደ ቀድሞ አይደለም ወይ በቃ የና አሜሪካ እኮ የበላይነት እና አሸናፊነት የተረጋገጠ ነው
የሚለው ጉዳይ በተለይ አያቶላህ ሲሞቱና ሲገደሉ እንደዚህ አይነት ስሜት ተሰምቶኝ ነበር። ከዛ በኋላ እየሆኑ ያሉ ነገሮች ግን ጨዋታውን እየቀየሩት ነው። በቃ ኢራናውያኑ በጣም ነው ተዘጋጅተውበት የገቡት እጅግ በጣም። እኔ እንዲያውም ላለፉት 47 ዓመታት ይመስለኛል ሲዘጋጁ የቆዩት። ምክንያቱም እና አያቶላህ ወደ ስልጣን ከመጡ በኋላ ኦሬዲ ባልደግፋቸውም ይሄ ዴስቱ እስራኤል ዴስቱ አሜሪካ ምናምን የሚባል አቋማቸውን ባልደግፍም፣ ነገር ግን እነሱ ያው በዛ አቋማቸው ውስጥ ስላሉ አንድ ቀን ከእስራኤል ጋር ጦርነት እንደማይቀር ያስቡ ስለነበር ላለፉት 47 ዓመታት ሲዘጋጁ የቆዩ ይመስለኛል። እነ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ደግሞ ላለፉት 25 ዓመታት ይህንን የኢራን አገዛዝ ከስልጣን ለማውረድ ደፋ ቀና ሲሉ ቆይቷል። እነሱ ደግሞ ይህንን ነገር አስጠብቆ ለመቀጠል እንዳልኳችሁ ነው በ1979 ጀምሮ 47 ነው የሚሆነው እንደዛ አካባቢ ከ40 ዓመት በላይ እና በጣም 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 የሚያስገርም አይነት ጦርነት እየሆነ ነው። ይሄ ጦርነት እጅግ በጣም ትላንት የአመራር የመተካት ሂደታቸውን በተመለከተ ነገርኳችሁ አይደል? እንዴት ኢራኖቹ እንዴት እንደተዘጋጁ በቃ መመሪያው ተቀምጧል። መመሪያው ለምሳሌ አንድ ነገር ልንገራችሁ። ሩሲያ በጣም በቃ የኒክሌር ዲተረንሷን ማለት ምን መሰላችሁ የምታደርገው? ለምሳሌ ሩሲያ በኒክሌር ተመታ ሁሉም የሩሲያ ሰዎች እንዳለ ቢያልቁ ሩሲያ ያላት የኒክሌር አጸፋዊ ምላሽ ራሱን በራሱ እንዲተኩስ አድርገው የተለዩ ኢላማዎች አሉ። ቀድመው የት መምታት እንዳለበት የኒክሌር ሲስተሙ በራሱ ተተኩሶ እኮ ነው የምላችሁ። ሁሉም ቢያልቁ እንኳን the devils ምናምን የሚሉት የሩሲያ የኒክሌር ዲተረንስ ነው። በቃ ራሱን ተኩሶ ኒክሌሩ ማንም ሳይተኩሰው ከሆነ ደቂቃ በኋላ እንደዚህ አይነት ችግር ተፈጥሮ ከሆነ ደቂቃ በኋላ ራሱን በራሱ ተኩሶ ኢላማዎችን ቀድሞ ሄዶ የሚመታባቸው ቦታዎች ተቀምጠውለታል። This is exactly what's happening in Iran. ኢራናውያኑ ቀድመው ባዘጋጁት መመሪያ የት መምታት እንዳለባቸው፣ እንዴት ጦርነቱን መቀጠል እንዳለባቸው ለዓመታት that's why ለዓመታት ለመወጋት ዝግጁ ሆነን ነው ወደዚህ ጦርነት የገባ ነው እያሉ የሚገኙት። ይሄኛው ጉዳይ እጅግ በጣም 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 አስገራሚ የሆነ ጉዳይ ነው። የአሜሪካን እና የአጋሮቿን አይንና ጆሮ የሚያጠፋ አይነት ጥቃት ኢራን እየሰነዘረች የመሆኑ ጉዳይ እጅግ በጣም አስገራሚ ነው። እና አሜሪካ በቀጣይ ምን እንደሚያደርጉ አላቅም። እነ እስራኤል በቀጣይ ምን አይነት ያጸፋዊ ምላሽ እንደሚሰጡ አላቅም። ያው እየሰጡ ነው። እንደዛም ሆኖ ግን ኢራን ስቲል ጸፋዊ ምላሿ ጠንከር ብሎ እንደቀጠለ ነው። ይሄ ጉዳይ ነው ነገሩን ይበልጥ አሳሳቢ የሚያደርገው። እንደ ስንብት እንዲሆን አንድ ነገር ልጨምርላችሁ። ፓኪስታንን ይመለከታል። ፓኪስታን ማስጠንቀቂያ ሰጥታለች። ፓኪስታን ማስጠንቀቂያ ሰጠችው ለኢራን ነው። የፓኪስታን የውጭ ጉዳይ ሚኒስትር ማስጠንቀቂያ ሰጥቷል። እና ምንድነው ያሉት? ኢራን ሳውዲ አረቢያን የምትመታ ከሆነ አርፋ ብትቀመጥ ይሻላታል የሚል አይነት አስተያየትን ሰጥቷል። ለምንድነው እንደ የሰጠችው? ያው ፓኪስታንና ሳውዲ አረቢያ ያላቸው ኢኮኖሚያዊ አጋርነት በተለይ ፓኪስታን የሳውዲ አረቢያ ላይ የተንጠለጠለች አይነት ልትባል የምትችል ሀገር ናትና በቅርቡም ደግሞ ዲፌንስ ፓክት ፈርመዋል። ይሄ ዲፌንስ ፓክት ኔቶ የሚመስል ነው የሚባለው። እኔ ከተነካው አንቺ እንደተነካሽ ትቆጠሪያለሽ የሚል ልክ ኔቶ አንቀጽ 5 ላይ እንዳለው አይነት አሁን በፓኪስታንና በሳውዲ አረቢያ መካከል አለ እና ሳውዲ አረቢያ አሁን የኢራንን አየር ላይ ጥቃቶች እያስተናገደች ነው። ኢቭን የአሜሪካ ኤምባሲ ጭምር ሳውዲ አረቢያ ውስጥ መመታቱ ይታወቃል። ሌሎች የነዳጅ ማብለያ ጣቢያውም በተመሳሳይ ጉዳት ደርሶበታል። እና እነዚህ ጉዳዮች ሳውዲ አረቢያ በኢራን እየተመታች ነው ከተባለ በሳውዲና በፓኪስታን መካከል ደግሞ አንቺ ከተነካሽ እኔ እንደተነካው ይቆጠራል የሚል የዲፌንስ ፓክት ካላቸው በሌላ ቋንቋ ኢራን ሳውዲ አረቢያን ስትመታ ፓኪስታንም ተመታው ትላለች ማለት። ይሄንን ታሳቢ በማድረግ ነው ፓኪስታኖች ለኢራን ማስጠንቀቂያ ይላኩ። አሁን ጥያቄው ፓኪስታን ወደዚህ ጦርነት ትገባለች ወይ ሲባል በቃ ይሄ ዲፌንስ ፓክት ቢኖርም እንኳን እንደኔ እይታ ወደዚህ ጦርነት ውስጥ የምትገባ አይነት አይሆንም ፓኪስታን። ምክንያቱም አንደኛ የሺያ ሙስሊሞች አሉ ፓኪስታን ውስጥ 40% ምናምን እንደዛ ነው 30% አካባቢ የፓኪስታን ሙስሊሞች የሺያ እስልምና ተከታይ ናቸው። ባለፈው አያቶላህ አሊ ካሜኒ ሲገደሉ ፓኪስታናውያን ናቸው በጣም መጀመሪያ እኮ ተቃውሟቸውን በማሰማት የአሜሪካን ኤምባሲ ላይ ጉዳት ማድረስ የጀመሩትና የሺያ ሙስሊም እምነት ተከታዮች አሉ። ስለዚህ ለፓኪስታን መንግስት አሁን ለኢራን ማስጠንቀቂያ ከመስጠት ባለፈ በቀጥታ ወደ ጦርነቱ ገባለሁ ቢል በሌላ ቋንቋ እዛው ከሀገሩ ካሉ ዜጎች ጋር ጭምር ችግር ውስጥ ሊገባ ስለሚችል ይደፍረዋል ብዬ አላስብም።
እና የፓኪስታን ጉዳይ በጣም ገርሞኝ ስለነበር ነው። ኒውክሊየር ፓወርድ ነች እና ፓኪስታን ኢራንን ስታስጠነቅቅ ማየት አስቂኝ ስለሆነ ነው የምልሽ። እነ አሜሪካ እንኳን በምን አይነት ሁኔታ ላይ እየተንገዳገዱ እንደሆነ እንዲህ እያየን የራሷ ኢኮኖሚ አዳልጧት ልትወድቅ ከጫፍ ያለች አንድ ሐሙስ ቀራት ልትባል የምትችል ፓኪስታን መታ ኢራንን ልታስፈራራ ምናምን ስትሞክር ሞር ነገሩ ምንድነው የዲፕሎማሲ ነው። ሌላው አስገራሚ ከዚህ ጦርነት ጋር ተያይዞ ያስተዋልኩት ጉዳይ ነው እና አዘርባይጃን ውስጥም ደግሞ ትናንትና ኢራን መምታቷ ተነግሮ ነበር አይደል? ኧረ ጎበዝ የኛው ጉዳይ እናብላለው። አሁንም እንደ ጥቁምታ ነው የምሰጣችሁ። ትላንት የቱርክ ላይ ተተኩሶ የነበረውን ሚሳኤል በተመለከተ ኢራን እኔ ወደ ቱርክ አልተኮስኩም ብላለች። ከዛ በፊት የሳውዲ አረቢያ የነዳጅ ማብለያ ጣቢያ ላይ እኔ አልተኮስኩም ብላለች። አሁን ደግሞ ትላንትና አዘርባይጃን ላይ ተተኮሰ የተባለውን ሚሳኤል በተመለከተ እኔ ወደ አዘርባይጃን አልተኮስኩም ብላለች። አሁንም እስኪን ጠብቅ ትንሽ ጊዜ ስጡ ይግድ የለም። በደንብ ያየው ስለሆነ ነው ይሄን ነጥብ የሆነ ነገር ላይ መድረሳችን አይቀርም። የሆነ ምርመራ ተከናውኖ ከቱርክ ጥቃት ጀርባ ከፓኪስታን ጥቃት ጀርባ ኢቭን ሳውዲ ውስጥ ካሉት አንዳንድ ጥቃቶች ጀርባ የሚል አይነት ሐሳቦችን ይዤላችሁ እንደመጣ እርግጠኛ ነኝና ኢራን እኔ በፍጹም አዘርባይጃን ላይ አልተኮስኩም የሚለውን ጉዳይም አስታውቃለች የሚለውን ጠቆም ላረጋችሁ ፈልጌ ነው። ነፃነት ላቀው ነበርኩኝ በገበያ ፖድካስት። አብራችሁ ስለቆያችሁ እጅግ በጣም አድርጌ አመሰግናለሁኝ። ገበያ ፖድካስት አዳዲስና አሁናዊ መረጃዎችን የምታገኙበት ጥንቅር ነው። ይህን ቻናል ሰብስክራይብ በማድረግ ቤተሰብ ሁኑ። በጣም ጥሩ ኮንተንቶችን ታገኛላችሁ። በዛሬ ቆይታችሁም ጥሩ የሆኑ መረጃዎች እንዳገኛችሁ እርግጠኛ ነኝ። ሐሳብ አስተያየቶቻችሁን ከታች በኮሜንት ላይ አስቀምጡልኝ። መልካም ጊዜ መልካም ቆይታ ይሁንላችሁ። በመሃል ፒያሳ በአራዳ ፓርክና በፍሬንድሺፕ ፓርክ መሃል የሚገኘው ሳይታችንን ሽጠን እየጨረስን መሆኑን ያውቃሉ? ባሉን ጥቂት ቤቶች 30% ቅናሽ አድርገን ለ20 ቤቶች ብቻ ከ3.6 ሚሊዮን ብር ሙሉ ክፍያ እንዲሁም ከ772,000 ብር ቅድመ ክፍያ ጀምሮ እየሸጥን እንገኛለን። ሳይቶቻችን የሚገኙት በተመራጭ ቦታዎች በመሆኑ ድጋሚ የማያገኙትን እድል ፈጥነው ይደውሉና በእጆ ያስገቡ። ለበለጠ መረጃ በ0910963904 ወይም በ0994747686 ይደውሉ። ሜሪት ፕሮፐርቲስ